እኔ የምልህ እንዴት መጣ? በዚህ ስታልፍ ትዝ ብዬ ነው? አይ ቤት ቁጭ ብዬ ሳስቦት ትዝ አለኝና ለምን አልጠይቃቸውም ብዬ ነው የመጣሁት። ዛሬ እንግዲህ የሁሉ ምርቃት ሸመትኩ። ቆይ ብሌንን ሄጄ አስቀናናታለሁ። እኔ የምልህ ልጄ ግን እንዴት ናት? ደህና ናት። ኒኮላስ ሰገዳይ አንቺን ሱሉብለሽ አትከብሽ ተኛ በጭራሽ አይገባም። እናትና ልጅ ተካክፋችሁ ተኝታችኋል። እናንተን ለመለየት የማልፈነቅለው ድንጋይ የለም። እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዴ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃበር በፍጹም አትገናኙ፣ በፍጹም። አቶ በኃይሉ እንግዲህ አሁንም ቢሆን እናንተ እናትና ልጆች በፍጹም አትገናኙም፣ በፍጹም መገናኘት የለባችሁም። እኔ እናንተን ለማለያየት እንቅልፍ አጥቼ መከራዬን ያለው እናንተ ጭራሽ ከአንድም ሁለትም ሰው ልካለሁኝ። እናንተ ጭራሽ አሁንም እንደማግኘት ተጣብቃችሁልኛል። ለነገሩ ችግር የለውም፣ የምፈልገውን ነገር እስካገኝ ድረስ ነው። ከዛ በኋላ እኔ ተቃቅፋችሁ ለምን ገደል አትገቡም? ለምን ሲኦል አትገቡም? ብቻ ብዙ ነገር እያለ ይገኛል ማለት ነው። እንግዲህ በድጋሚ አሁንም በጣም የሚገርመው ነገር ወይዘሮ አልማዝን አምጥቶ እናትሽ ናት አለ፣ አልተሳካለትም። ብዙ ነገር አድርጎ እንግዲህ በጣም የሚያሳዝነው ማለት ነው ከሰላም ለመለየት ሞክሯል ማለት ነው። ብሌንን እስካሁን አልተሳካለትም። ከአንድም ሁለት ሴት ልኮ አንደኛ ቃልን ላከ፣ ቃል ነች ልጅ ብሌን አይደለችም አለ። ሁለተኛ ደግሞ አሁን ላይ እንግዲህ በጣም በሚያሳዝን ሁኔታ ማለት ነው ሌላም ሴራ አስቧል፣ ሌላም ጥንስስ፣ ሌላም ነገር አዘጋጅቷል ማለት ነው። እንግዲህ ሌላኛው ወጥመዱስ ምን ሊሆን ይችላል? ማለትም ሁለታችሁ መቼም መገናኘት የለባችሁ፣ መቼም አንድ ላይ መሆን የለባችሁም። አሁን ማድረግ ያለብኝን ነገር አደርጋለሁ ብሏል እና ምን ሊያደርግ ይችል ይሆን የሚለውን የምናይ ይሆናል ማለት ነው። ውዶችዬ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ የሚገርመው ነገር ቃልዬና አቶ በኃይሉ በአይናቸው አይተዋል። ወይዘሮ አልማዝ ምንም አልሆነችም። አልማዝ ያው እንግዲህ ራሷን ስታ ነው የነበረው። ምክንያቱም ከኋላ ነው የመታት። በጣም መትቷት ስለነበረ ራሷን ነው እንጂ የሳተችው ለነፍስ መጥፋት የሚያክል አልነበረም ማለት ነው ጉዳቱ። ስለዚህም አሁን ላይ እንግዲህ እሷን ነቅታለች። ከዛ በኋላ ነው እንግዲህ ምን የተፈጠረው ነገር በጣም ነው የሚገርመው። ማለትም አሁን ላይ አቶ በኃይሉ ምን ሊያደርግ አስቧል? አልማዝን ሊደብቃት ነው። ማለትም ለወይዘሮ ሰላም በቃ እንዳልኩሽ እኮ ወደ ሆነ ቦታ ወስደን እናስወግዳት እንዳልኩሽ በቃ የሆነ ቦታ ወስደናታልኝ ወደ ጫካ ወደ ምናምን ነገር አይደል ብሎ የነበረ ወደ ወንዝ ወደ ጫካ እና ለዳግምም ለሷም እንግዲህ በቃ ኦልሬዲ እሷ እንዳለፈች እንዳልተረፈች እናም ግን እሱ የሆነ ቦታ እንዳደረሳት ማለት ያው እሱ ኦልሬዲ ወደ መጣችበት ወደ ቤቷ ማለት ነው ከዛ ከሰካራም ባሏ ድጋሚ እንዳልቀላቀልሽ ብሎ አስፈራርቷት ስለነበረ አሁን ላይ ወደ ራሷን ችላ ወደምትኖርበት ቤት እንድትሄድ ነው ያደረገው ማለት ነው። የሚገርም ነው። ምክንያቱም ሰላምን ምን ማድረግ ይፈልጋል? እያስፈራራ አንቺ እኮ የሰው ነፍስ አጥፍተሻል እያለ እያስፈራራ በቁጥጥሩ ስር በሱ ስር ለማድረግ ይሞክራል። በነገራችን ላይ ወይዘሮ አልማዝ ባለመሞቷ በጣም ነው ደስ ያለኝ። ምክንያቱም እዚህ ጋር ሰላም በጣም ምስኪን ናት፣ በጣም ማለት ነው። ስለዚህ ሰላም ነፍስ አጠፋች ማለት ደግሞ ያው እንደሱ ሆነች ማለት ነው እና እንደሱ ደግሞ መሆን የለባትም። እሱ እንግዲህ ብዙ ወንጀል ብዙ ነገሮችን አድርጓል። ስለዚህ አሁን እሷም ደግሞ እንደዛው ካደረገች ያው ሁለቱም አንድ ሆኑ ነውና አንድ እንዳይሆኑ ያ መሆን የለበትም። ባለመሆኑ ደስ ብሎናል ማለት ነው። የሰላም ትክክለኛ ማንነት እንደዚህ መጥፎ ነገር የማትወድ የምትፈራ እና ደግሞ አስቡት አሁን በኃይሉ ቢሆን እንደዛ የሆነበት በቃ ኖርማል ነው ለሱ። ለምን ተለማምዶታል እንደዚህ ወንጀልን እንደዚህ አይነት ነገርን ስለተለማመደው ምንም አይመስለውም ለሱ። ለሰላም ግን በጣም ነው የደነገጠችው። በቃ ራሷን በቃ መቆጣጠር እስኪያቅታት ድረስ ቆይ ምንድነው ያደረኩት? ቆይ ምንድነው የሰራሁት? ተንቀጠቀጠች፣ ፈራች እና ይሄ አሁን ወይዘሮ አልማዝ መንቃቷ በጣም ደስ የሚል ነው። እንግዲህ በሌላ በኩል ዳግም ማለት ነው በመግቢያው ላይ መጀመሪያ ላይ እንዳስገባሁላችሁ ዳግም የብሌንን አሳዳጊ እና የራሱን እናት ሊጠይቅ ሄዷል። ወይዘሮ ገነት በጣም ነው የተደነቀችው እንዴት መጣ በሚል ማለት ነው።
እና ጠያቂ ያሳጣ ብላ ብዙ መርቀዋለች። ከዛ በፊት ግን እንግዲህ ብሌን በጣም ነበረ የምታሳዝነው እውነት ለመናገር እንግዲህ አሳዳጊ እናቷን ለማስተማር ስትል እሷም በረኪናውን ጠጣለች። ታዲያ በዚህ ሰዓት እንግዲህ በረኪና ጠጣ ነበረ ልጄ ስትል ወይዘሮ ገነት፣ በነገራችን ላይ ሰላም ቤት በጣም ነበር የሚያስፈራው። ማለት በቃ ፈርተዋል። ቤት ውስጥ የሆነ ነገር እንደተፈጠረ የሆነ ነገር እንዳለ ችግር እንደተፈጠረ በጣም ነበር የሚያስታውቀው ማለት ነው። እናም እንደውም ገነት ራሱ ማለት ነው ምን ብታይ ጥሩ ነው የወይዘሮ አልማዝን ጫማ አይታ፣ እንዴ ቆይ አልማዝ ሄዳለች ወደ ቤተሰቦቿ ሄዳለች አላላችሁም እንዴ? እና ይሄ ጫማ የማን ነው? ይሄ ጫማ እኮ የአልማዝ ጫማ ነው፣ የአልሚ ጫማ ነው አለች ማለት ነው። በዛ ሰዓት ታዲያ ወይዘሮ ሰላም ደግሞ ቀየስ አድርጋ፣ እንዴ ምን ማለት ነው? ይሄ ራሴ ጫማ ነው ወይስ እንደዚህ አይነት ጫማ አትገዥም እያልሽኝ ነው ብላ እንግዲህ ሰላም ደግሞ ነገሩን ቀየር ዘወር አድርገዋለች ማለት ነው። እንደዛ ባይሆን ግን አስባችሁታል፣ በጣም ከባድ ነበር የሚሆነው። እና ሰላም ደግሞ እዚህ ጋር እንግዲህ በጣም ነው እየፈራች ያለችው፣ በጣም እየተንቀጠቀጠች ነው ያለችው። የሰው ነፍስ አጥፍቻለሁ፣ የሰው ደም በእጄ አለ፣ በቃ በጣም ውጥረት ውስጥ ነበረች። እና አሁን ላይ ታዲያ ሰላም እንግዲህ አቶ በኃይሉ ማለት ነው የሚነግራት ነገር አይመስልም። ከነገራት በጣም ነው ደስ የሚለው። ማለትም ያው ራሷም እንኳን ከማን ጋር ነው ያለችው አሁን ላይ ወይዘሮ ገነት ማለት ወይዘሮ ሰላም ማለት ነው እንግዲህ ከልጇ ከብሌን ጋር ነች። ውስጧ ይነግራታል። ውስጧ ምንድነው አሁን አስቡት ምን እንዳለች። ምንድነው ያለችው እዛ ጋር ብሌንን በቃ እኔ በጣም ነው ደስ የምትይኝ፣ በቃ ብቻ የሚገርምሽ ነገር ቃልዬ እንግዲህ ቃል አለች ቤት ውስጥ ግን ልጇ አብራኝ እያለች ልጄ ትናፍቀኛለች አለች። በዛ ሰዓት ታዲያ ብሌን ምን አለች? አይትዬ ልጅሽ እንዳልሆነች ውስጥሽ እየነገረሽ እኮ ነው አለች ማለት ነው። እና ልጇ እንዳልሆነች በቀጥታ እሷ እየነገራት ነው። እሷ አምና መቀበል ባትችልም ማለት ነው። ምክንያቱም ኦልሬዲ አንዴ በመጀመሪያ ደረጃ ብላለች። እርግጠኛ ነህ ግን በኃይሉ የኔ ልጅ ናት አለችው። ለምን ውስጧ አላመነበትም። ሰላም ቃልን ልጄ ናት ብላ መቀበል አልቻለችም ነበረ። ነገር ግን እሱ ደግሞ ዋሻት፣ በጣም ነው የዋሻት በነገራችን ላይ በጣም። እና እንዴ ምን እያልሽ ነው? አድጋ እኮ ነው አድጋ ተለውጣብሽ ሌላ መስላሽ የተለወጠች መስላሽ ነው እንጂ ራሷ የአንቺ ልጅ ናት ራሷ ናት ብሎ ግን ደግሞ ስሟን ቃል ከዛ በዛ በስሟ ራሱ ብዙ ጊዜ ተነጋግረዋል። እንዴ ቆይ ግን በኃይሉ እኔ እኮ ትቻት ሲሄድ ብሌን ነው ስሟ እንዴት ሆና ነው ቃል የሆነችው ብላ ስጠይቀው አጅሬ የሚል ጥሩ ነው። አይ አንቺ እኮ አደራ ብለሽኝ ቃል አስገብተሽኝ አደራ ብለሽኝ ስለሄድ ሲጀመር ያስገባችው ቃልም የለም። ምንድነው ያለችው? በቃ ልጄን አደራ አለችው። ተቸግራ ነበረ፣ ወደ አረብ ሀገር ሄደች። ከዛ ከአረብ ሀገር እንግዲህ እሷ አስባ ቅዳ ወስና የመጣችው ምን ለማድረግ ነበር? ለመስራት ሰርታ ለእሱም ገንዘብ ልትልክለት ልጇን ልታሳድግ ብዙ ነገር ልታረግ አስባ መጣች። ከዛ በኋላ ግን የተፈጠረው ነገር እሷ እንዳሰበችው እሷ እንዳቀደችው አልሆነላትም። አሁን ላይ አቶ በኃይሉ እየተበቀላት ያለው ለምንድን ነው? እሱ በሌላ እሳቤ ስለተረዳት ነው። ማለትም እንግዲህ ሰርታ እየሰራች ገንዘብ እያገኘች ግን ለሱ ላለመላክ ልጇን ላለመርዳት ዝም ብላ ቁጭ ያለች ምናምን ነበረ የመሰለው ማለት ነው። እውነቱ ግን እንደዛ አይደለም። እውነቱ ምንድን ነው እንግዲህ? እውነቱ አረብ ሀገር ከመጣች በኋላ እየሰራች እያለ የገጠማት ነገር የሚያሳዝን ነው። ሁላችን እንደምናውቀው ታስራ ብዙ ነገር ደርሶባታል። ታዲያ አሁን ላይ ግን እሱ በዚህ ልክ ሊበቀላት ቃልን አመጣ። የሚገርመው ግን ቃል ከራሷ አንደበት ለሄለን የተናገረችው ነገር አለ። ሄለን በነገራችን ላይ መታ የእሷን ነገር ማለትም ቃል ያደረገቻትን ነገር በሙሉ ዝርግፍግፍ እንደምታደርግ ግልጽ ነው። ደግሞ ነግራታለች ያኔ ስትሄድ ራሱ ማለት ነው። ዛሬ እንደዚህ ከቤትሽ እንደ ውሻ እንዳስወጣሽኝ እኔ ግን አንድ ቀን መጥቼ ይሄንን ነገር ሁሉ ዝርግፍግፍ አድርጌ ተናግሬ እዚህ ቤት ካላስባረርኩሽ እኔ ሄለን አይደለሁም ብላለች። እና ሄለን በሆነ ቅጽበት መምጣቷ የማይቀር ነገር ነው። ቃል ያው መዋረጃዋ ሰዓት እየደረሰ ይመስላል። ግን በጣም የሚገርመው ነገር በቃ ወይኔ ግን የውሸት ጥቅ ማዬ ማሚ ነው የምትለው 10 ጊዜ ማለት ነው። እና ብሌኔን ሁላ ነገር እያወቀች በጣም ያሳዝናል እያለች እየታዘበች ዝም ብላለች። እና እንግዲህ ወይዘሮ ገነት ታዲያ ልጇን እሷም ቢሆን ልጇን ውስጧ እየነገራት ነው ልጇ እንደሆነ። አይገርምም? አንተን ሳይኮ ድሮ የጠፋኝን ልጅን ነው የምትመስለኝ ትለዋለች ማለት ነው። እንግዲህ
ዳግምም እኔም እናቴን ታስታውሽኛለሽ የሆነ እኮ የሚሰማኝ ነገር አለ ማዘርዬ ሰው ጋር ሲሆን ይላል ማለት ነው። እንግዲህ እናትና ልጅ ነገር ውስጥ ይነግራል። ምንም እንኳን የሚነግር ሰው ባይኖርም አሁን እንግዲህ በኃይሉ ራሱ አያውቅም። ወይዘሮ ገነት የብሌን አሳዳጊ የእሱ እናት መሆኗን ማለትም እንግዲህ የብሌን አሳዳጊ የዳግም እናት መሆኗን አያውቅም። ለእሱ ራሱ ማለት ነው በኃይሉ ራሱ የሚያውቀው ማነው? ሳሚ ነው። ሳሚ ደግሞ አሁን ላይ አይደለም ይቅርና ይሄን ሊነግረው ሊበቀለው ይፈልጋል። ምክንያቱም እዛ ጋር ብሌን አሽፋብኛለች ብሎ ያስባል። ብሌን እኮ እሱ መሆኑን ሁላ አላወቀችም ከነ ማለት ነው። ብቻ የሆነ ሰው ደወለ የኔ ፍቅር አላትኝ አይነት ነገር እንደዛ ነገር። ከዛ እሷም የኔ ውድ አለችው። ቶሎ ብላ የኔ ውድ አለችው። የኔ ውድ እኔን ነው የኔ ውድ አለት። እሱ ራሱ ተደናገጠ። ከዛ አዎ አንተን ነው የኔ ውድ በቃ እንገናኝ። የሚወዱት ሰው ጋር ተገናኝቶ እኮ ጊዜ ማሳለፍ ደስ ይላል ምናምን ብላ ተቀላመደች። እሷ በእርግጥ እዛ ጋር ቃልን ለማስቀናት ነው። ነገር ግን እዚህ ጋር እሱ አንቺ የሆንሽ ብሎ ብቻ ብዙ ስድብ ተናግሮ አልለቅሽም ብሏታል ማለት ነው። አሁን ላይ ብሌንዬ ምስኪን በብዙ ነገር መሀል ነው የምትገኘው ማለት ነው። እንግዲህ ታዲያ አሁን ላይ ብሌን እያሳለፈችው ያለችው ነገር በጣም ከባባድ ነገር ነው። ሆኖም ግን አሁን ምን ብሏታል ዳግም? ይኸውልሽ ውዴ በጣም ነው በነገራችን ላይ እንደዚህ ዳይሬክት ሊገልጸው ባይናገርም ፍቅራቸው ያው እንደተስተጋባባቸው ሁለታቸውም ላይ እንዳለ ዳግምም እሷም ላይ እንዳለ ያው ይታያል ማለት ነው። እና እንግዲህ እሱም በተለይ በረኪና ጠጣ ነበር ስትል ወይዘሮ ገነት ደንግጦ እንዴት ሩጦ መጥቶ እንዴት እንደሆነ እንዴ እሺ አሁን የሆነ ነገር ሆነሽ ቢሆን እኔ ምን ልሆን ነው? እኔ ምን ሊውጠኝ ነው? ብቻ በጣም ነበረ የሚያሳዝነው ማለት ነው። እና በጣም ነው የገረማት እሷ ራሱ ዳጊ የዚህን ያክል አስፈላጊ ነኝ እንዴ ለአንተ? የዚህን ያክል ቦታ አለኝ እንዴ አንተ ዘንድ? ብቻ በቃ በጣም ነው ደስ ያላት ማለት ነው። እሷ እንደዚህ ስትለው እሱም ደስ ያለውን ነገር ተናግሯለኝ። እንግዲህ አሁን ላይ ግን ሰላም እውነት ለመናገር ሰላም ትክክለኛ ልጇ ብሌን መሆኗን ማወቅ አለባትኝ። ደግሞም ውስጧ የሚነግራትን ነገር እሷ መስማት ስላልፈለገች ነው እንጂ ቃል ልጇ እንዳልሆነች በብዙ ነገር ያስታውቃል። አሁን ላይ ታዲያ እንግዲህ አቶ በኃይሉ ራሱ በጣም የሚያሳዝን ነገር ነው እየገጠመው ማለት ምን አለ በሉ ቃል አልማዝን ወደ ውስጥ አስገባት ሲል እንዴ አለች ሰላም ማለት አለችው። እንዴት አወክ ስሟን? ግን ቃል ብልጥ አይደለች። ቶሎ ብላ እኔ ነግሬው ሁሉንም ነገር ነው የነገርኩት አለች። ውሸቷን ማለት ነው። እና ሰላም ግን እየጠረጠረች ነው እንግዲህ ያንተም እጅ አለበት እንዴ ለዚህ ነገር እያለች ነው። የእሱም እጅ ያለበት ይመስላል እውነት ለመናገር ለእሷ እይታኛ እናውቃለን። ዋናው እሱ ነው። ደግሞ አሁን ላይ እኮ ወይዘሮ ሰላም ማጣራት አለባት። ቆይ እንደዚህ ሊሆን የቻለው እንዴት ነው? እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ሊሆን ቻለ ስላችሁ ምን ለማለት ነው? እሺ ተገዝታ ከሆነ በገንዘብ ነው ተብሏል። በገንዘብ ነው የሚለውን ነገርም አዳምጣለች፣ አይታለች። ማለትም ሪከርዱን በደንብ ነው ያዳመጠችው። ስለዚህ ቆይ ማን ነው የገዛት? ቆይ ከዚህ ጀርባ ያለው ማን ነው? የተፈጠረው ነገር ምንድን ነው የሚለውን ነገር ሰላም እንግዲህ ማጣራት አለባት። ስታጣራ ዳይሬክትሊ ወንድሟ እንደሆነ የዚህ ነገር ማናጀር ትደርስበታለች። ይህንን ነገር ሁሉ እንዲቀናበር ያደረገው እንደገና ደግሞ ማንም ብዙ ነገር በነገራችን ላይ እዚሁ ላይ ራሱ ምን አለ ማንም እኮ አያውቅም እዚህ መኖሯን፣ ማንም እኮ አያውቅም እዚህ መምጣቷን። እንዴ በዛ ሰዓት ራሱ እንዴት አሁን ላይ ሰላም ነገሮች ከበረዱ በኋላ በተለይ ደግሞ ያው ካልደበቀባትኝ ማለት ካልደበቃት አልማዝን ያው በገንዘቡ ስለገዛት አሁንም ተነሽና በቃ ቀጥ ብለሽ ሂጂ እነሱ የሆነ ነገር እንደሆንሽ ነው የሚያውቁት ምናምን ብሎ ካልሸኛት ሰላምዬ ቶሎ ከደረሰችና ካየቻት ማለት ነው አሁን ላይ ድንጋጤው ሲለቃት ማገናዘብ ማስተዋል ትጀምራለች በደንብ ማለት ነው። እና ስታሰላስለው አንደኛ ነገር አልማዝን ያለው ነገር እሺ አልማዝን ያለውም ቃል እኔ ነገር ነው ብላለች፣ ይሁንለት እሺ። ግን ደግሞ ከዚህ ነገር ሁሉ ጀርባ ያለው ማን ነው? ገንዘቡስ ማለት እንዴት ነው የሚለውን ቃልንም አፋጣ። በእርግጥ ቃል አዎ ብላ እንደዚህ አትነግራትም። በድጋሚም ደግሞ ዳጊም ቢሆን በድጋሚ አስክሮ ሊያስፈልፋት አይችልም። ምክንያቱም ስካር ሙሉ ነገርን አይደለም የሚያስረሳው። ሙሉ ነገርን መርሳት አንችልም። የሚረሳለም አይረሳለም ማለት ነው። እና ቢያሰክራትም ኦልሬዲ ዘርዝራት ነግረውም ያኔም እንኳን እኮ ቢሆን ራሷን ስታ አይደለም የነገረችው። ግን ምንድነው ያለችው? ዳጊዬ እኔ አንተን እንደ ራሴ ስለምወድ ነው፣ በጣም ስለምወድ ነው የምነግርህ፣ እንደ ራሴ ደግሞ ስለማምንህ ነው ብለዋለች። ያ ማለት እንግዲህ ሰው ስለሰከረ ራሱን መሳት አይደለም ያለው ማለት ነው። ኦልሬዲ ትረሳለች። ኦልሬዲ እንደዛ ግን ደግሞ ማለቴ እንዴት ነው መሰላችሁ 50-50 ነው የሚያደርገው ስካር።
እንጂ ሙሉ ለሙሉ አልሰወራትም። ስለዛ ድጋሚ እንደዛ አድርጎ እንኳን ማን ነው እሺ የገዛት ምናምን ብሎ አይጠይቃትም። በነገራችን ላይ ዳግምን ራሱ እንኳን ማለት ነው ሰላም ብታናግረው ቆይ ይህንን ነገር ሁሉ ያቀናበረው ማን ነው? በገንዘብ ነው የተገዛችው የተባለው ውስጥ ደግሞ ገዡ ማን ነው? ሁሉንም ነገር ብትጠይቀው በደንብ ይነግራታል። ለምን እሱ በደንብ ሰምቷል እኮ። እንግዲህ ቃልን እንደዛ ሊመረምራት ቃልን እንደዛ ሊያናገራት የፈለገበት ምክንያት እኮ የራሱ የሆነ ምክንያት አለው። ዳግም በምን ምክንያት ነው ከተባለ ዳግም ያንን ያደረገበት ምክንያት እኮ ቃል በረንዳ ላይ ሆና በኃይሉ ጋር ስታወራ ሰምቶ ነው። በኃይሉ ጋር እቺ ደሞ ናት እንጂ ትክክለኛ እናቷን ያገኘች መስሏት በቃ ብታይ እኮ በጣም ነው ተደስታ ምናምን እቺ ጅል እቺ ምናምን እያለች በጣም ተሳደባለች ማለት ነው በዛ ሰዓት። ስለዚህ አሁን እንደዚህ እያደረጉ ያሉት ለምንድን ነው? በትክክልም ለካ እያሾፉባት ነው። ለካ አሁን ልትመጣ ያለችዋ ሴትዮ ለካስ ትክክለኛ እናቷ አይደለችም ማለት ነው። የብሌን ትክክለኛ እናት አይደለችም። በገንዘብ ካሉ ስለዚህ ሊገዙ ነው ማለት ነው። ስለዚህ ገዡ ደግሞ በኃይሉ እንደሆነ ግልጽ ነው። ምክንያቱም ከበኃይሉ ጋር ነው እያወራች ያለችው። አይገርምህም በኃይሉ እያለች ሁላ ሰምቷታል ማለት ነው። እና እንግዲህ አሁን ላይ በጣም ነው የገረመኝ እውነት ለመናገር ማለት ነው። እና በደንብ ሁሉንም ነገር ማወቅ ትችላለች ሰላም። ሁሉንም ነገር ካወቀች አሁን እንደባለፈው ታሰናብተዋለች ማለት ነው። ከዚህ በፊት እኮ ብሌንን ወርቅ ያልሰረቀችውን ወርቅ ሰርቀሻል አላት ማለት ነው። በዛ ሰዓት ታዲያ ወርቁን እኮ እሷ አልነካችም ራሱ ነው አይደል በስጦታ መልክ ስጦታ ብሎ ሰጣት። እሷም ደግሞ እሺ ብላ ተቀበለች። ግን ብልጥ ስለሆነች አሁን አንተ ወርቅ እውነት አውጥተህ ሰጠኸኝ የሆነች ነገር ማስበሃል ብላ ወስዳ ኪሱ አስቀመጠችለት። ከዛ መጥቶ ብሌንን አዋረዳለሁ ሲል ራሱ ተዋረደ። ያኔ ታዲያ ምን አደርጋለች ሰላም? ከቤቴ ውጣልኝ ብላ አባራው ነበረ ማለት ነው። እና እንግዲህ በድጋሚ መባረር ያማረው ይመስላል። አሁንም ቢሆን እውነታውን ከደረሰችበት ሰላም እሱን ከማባረር ወደኋላ አትልም። እና ትክክለኛ ልጇንም ደግሞ ያው ብሌን እንደሆነች የምታውቅበት ጊዜ ሩቅ አይሆንም ቅርብ ይሆናል ብዬ አስባለሁኝ። ውዶችዬ እናንተ ምን ትላላችሁ? እንግዲህ ዳግምም ደግሞ እናቱን በጣም ነው የምታሳዝነው። በነገራችን ላይ ወይዘሮ ገነት እንግዲህ ራሷን በዛ ልክ ልታጠፋ ነበረ። ራሷን እንግዲህ በጣም ነው ያሳዘነችኝ እውነት ማለት ነው። እና ብሌን ምን አለች? እኔ እኮ የጠጣሁት ዳግዬ ሌላ ሰው ላስተምር ብዬ ነው ሲላት ስትለው ማንን ሲላ ጊዜ ይገርመሃል ወላጅ እናቴ ማለት በጣም አሳዝናት ነበረ። ክፉ ቃል ተናግራት ነበረ አሳዳጊ እናቴን። እና በዛ ምክንያት እኮ ራሷን ልታጠፋ የሚገርም ነገር ልትጠጣው ስትል ደረስኩኝ። ሁለተኛ ለመጠጣት እንዳታስብ እሷ ከጠጣች እኔ ጠጥቼ አብሬያት እንደምሄድ እንድታውቅ ብዬ ነው የጠጣሁትኝ ብላ ስትነግረው በጣም ነው የገረመው። እና በጣም እኮ አክቲቭ ነሽ፣ በጣም እኮ በቃ ብቻ በጣም ነው ያደነቃት ማለት ነው። እና በሚወዳችሁ ሰው አንደበት መደነቅ በጣም ደስ ይላለኝ። ብሌን ግን ይገባታል። በጣም ምስኪን ጨዋ። ካስታወሳችሁ መጀመሪያ አካባቢ ምን አድርጋ ነበረ እንግዲህ ቃል የተለያየ ምግብ ላይ ምን ትጨምራለች? መርዝ እየጨመረች ወይዘሮ ሰላምን ለማስወገድ ማለት ነው ብዙ ትጥር ነበረ። ከዛ የሆነ ሰዓት ላይ ምን አደረገች እሷ? ሻዩ ላይ መርዝ ተጨምሯል። ግን ምን አደረገች? አይ ቆይትዬ እኔ ልጠጣው ብላ ጣጥታው ሄዳ ውጭ ላይ ደፍታው፣ እንደውም ዳጊ ጋር የተዋወቁበት ቀን ማለት ነው። እና ለሰው መስዋዕትነትን እስከ መክፈል የምትደርስ እንግዲህ እናቷ መሆኗን እኮ አታውቅም። ግን ማንም ይሁን እኔ እያየሁኝ ግን የሆነ ነገር መሆን የለበትም ብላ የምታስብ ደስ የምትል ገጸ ባህሪ ናት ማለት ነው ብሌን። እና እንግዲህ እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በኃይሉ ግን በጣም የጭካኔ ጥግ እውነት በጣም ያሳፈራል። እንደዚህ አይነት ወንድሞች መቼስ ይኖራሉና እንግዲህ ድራማ የምናየው ለመማር ነው። እስኪ እናንተ ምን ተማራችሁበት ከዚህ ድራማ ላይ? እኔ የተማርኩበትን ነገር ደግሞ በቀጣይ ክፍል ምነግራችሁ ይሆናልኝ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ተወዳጆች እወዳችኋለሁ። ባይ ባይ።